ሳውት ነበረ አንዴ ሐዲሱን አንዴ ከፍተዋል ክፈተው ሐዲሱን ኦኬ አንብበው ማለትለት እንጂ የተጠየቀውን ጥያቄ መጀመሪያ በስነ ስርዓት የቀረበው ልጅ ጨርስለት አይ ቅድም ያነሳው ስለነበረች መሐመድም ሰይጣን እንዳለበት የተናገርኩትን እንደዛ ሚል ስላላወቀ እሷን እናሳየው እሱን ችግር የለውም ቆይ አይ ችግር እየመረጥከው እንደምመልሰው ጥያቄ እየመረጥከው እንደምመልሰው አይ አሁን እኮ ሶስተኛ ጥያቄ ነው እየጠየቀ ያለው ሁለት ጥያቄ መለስኩለት አሁን እዚህ ጋር ደግሞ ቅድም ያነሳው ጥያቄ ነው የመለስክልኝ ቆይ ክርስቲያን ቀጥል ኦኬ እሺ ሳሂህ ሙስሊም 2814 ላይ አብደላ ቢን መስዑድ ሪፖርት ዛት አላህስ ሜሴንጀር ሴድ አብደላ ኢብን መስዑድ የተረከው ማለት ነው there is none amongst you with whom is not an attach from among the jinn or the devil መሐመድ ብሎ ተናገረ ከናንተ መካከል ማንኛችሁም ሰይጣን ያልተጣበቀበት የለም ሁሉም ሰይጣን ተጣብቆበታል አለ they the companion said ሰሃቦቹም እንደዚህ አሉ ኦ አላህስ ሜሴንጀር with you too ያላህ መልእክተኛ ወይ አንተ ላይም አለብህ አሉት thereupon he said እሱም እንደዚህ ብሎ መለሰ yes አዎ አለብህ ሌላስ የለም አረበኛውን አሳየን ሌላ አረበኛውን አሳየን ወይ አንዴ አረበኛ ያሳያለሁ ልብ ካለ የማቴዎስ ወንጌልን እኔ የምልህን ክፈትልኝ እሱን ተወውና ማለት ነው ቢያንስ በአዲስ መት ሰው አትሸማቀቅ በዚህ መጠን ሸማቀቅም እኮ ልጨርሰው ችግር የለውም ጥሩ ዜና ስላለ ቀጥሎ ጥሩ ዜና አለ ቆይ አንተ ከፋችሁ ማለት ነው አንተ እሺ ከፋችሁ አትሸማቀቅ ይነበብ ለምን እንሸማቀቃለን እኛ ይበቃዋል አትረብሽ ሐምዛ ወይታችሁ የማቴዎስ ወንጌል ወይታችሁ ተመለሰል ኦሬዲ አንድ ጥያቄ ተመለሰል አይደል በቃ ይነበብ ማለታችሁን በቃ ይበቃዋል ቀጥል ክርስቲያን ኦኬ እሺ ኦ አላህስ ሜሴንጀር ዊዝ ዩ ቱ ያላ መልእክተኛ ወይ ካርሶ ጋር ማለነ ብለው ይጠይቁታል ሰሃቦቹ ዜራፖኒ ሲሄድ እሱም የስ አዎ አለብኝ በት አላህ ሄልፕስ ሚ አጌንስት ሂም and so I am safe from his hand and he does not command me but for good ነገር ግን አላህ በሱ ላይ ረድቶኝ ከሱ ጠብቆኛል ለመልካም እንጂ ለሌላ አያዘኝም ማ ሰይጣኑ መሐመድን የሚያዘው ማን ነው ሰይጣን ስለዚህ ሰይጣን የሚያዘው አጋንንት የሚያዘው ነብይ ከመሐመድ ውጪ የለም በነገራችን ላይ እኛ ሎክ ማቴዎስ ሉቃስ ዮሐንስ ወንጌል አረበኛውን አሳየን አረበኛውን አድርግለት ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 44 ላይ መጽሐፍ ምን ይላል ክርስቶስ ምን ይላል እናንተ ከአባታችሁ ናችሁ የአባታችሁ ምኞት ልታደርጉ ትወዳላችሁ እሱ ከሐሰተኛ የሐሰት አባት ነው ስለዚህ የአጋንንት ምኞት የሚያደርጉ ሐሰተኞች ነፍሰ ገዳይ ይባላሉ እንደ መጽሐፍ ቅዱስ ማሜ ግን ምን አለ የተጣበቀኝ ሰይጣን አለ እናንተም ላይ አለ እኔም ላይ አለ ነገር ግን የኔ የሚያዘኝ መልካም ያሰራኛል ሰይጣን መቼም መልካም ያሰራ አይችልም ቀጥለ ድምጽ ከፍ አድርግና አንብብ ነው ጮክ በልና አንብብ አረብኛውን ያነበብኩ እኮ ጮክ በለው እኮ በሆድህ አይደለም ሬድዋን ያነበብኩ ነው አንዴስ እየተረዳሁ ሚስጥር ነው የሊና ጸሎት አረበኛ ስለማስማም ያደርግልህ ማለት ምን ያደርግልህ ስለማስም በሰምት በእኔ ራስ እየተነበብኩት ነው ይገርማል አይደል ሬድዋን ነብይን ሰይጣን ያዘዋል ብለህ ገምተህ አታውቅም ነበር ኧረ ሰይጣን አያዘው ሰይጣን እኮ ያዘዋል አይደለም እዚህ ጋር እሺ ተርጉመው እስኪ ከዚህ ጀምሮ ማለት ሰይጣኑ እንደገራለት ነው ገብቶሃል አላህ እንትን አድርጎለታል ስለዚህ ሰይጣን ማለት ሰይጣን መጥፎ እንደሚያዝን እሱ መጥፎ ነገር አያዘኝም ነው መልካም ነው የሚያዘው ሰይጣን መልካም ሲያዛስ መልካም ነው የሚያዘው በጣም ነው በቃ ቴንኪው ችግር የለውም አማኑ እንደዛ ብላችሁ ማኑ እኛ
አጋንንት ሴጣን መቼም ጤናማ ነገር ያዛል ብለን አናምንም። ምክንያቱም ሐሰተኛ የሐሰት አባት ስለተባለ ዲያብሎስ በምንም ሁኔታ ጤናማ ነገር ሊያዝ አይችልም። በምንም ሁኔታ እናንተ ግን ማመን እንደዛም ያለ ሰይጣን ይኸው አረብኛው ላይ እኔ ጮክ ብዬ ላንብብል ከፈለክ ቃሉ ወኢየክ ያ ረሱለላህ በአንተም ላይ ያ ረሱለላህ አለች አይሻ። በአንተም ላይ ሰይጣን አለ ስትል እሱም ፓርት አየኸው አንብበው ያለህን ቃለ ያ ረሱለላህ ቃለ አላህ በሱ ላይ ሽሞኛል እንትን አድርጎኛል ማለት በሰይጣን ላይ ሽሞኛል። እሱ እኔ መጥፎ ነገር ማዘዝ አይችልም ግን አለብኝ አለ። አዎ አለብኝ ይላል። በጣም ጥሩ። በጣም በሚያሳዝን ሁኔታ ደግሞ ሌላ ደግሞ የሚገርመው ነገር ምንድነው? ሁሌ መሐመድ ሁሌ ሌሊት ማታ ማታ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ እባክህ እያለ ይለምነው ነበር። ለመልካም የሚያሰራው ከሆነ አስወጣልኝ የሚለው ቴንኪው። አንቺ እኮ ጭንቅላትሽን እኮ ማደንቀው ከጎኔ ባልኖሪ ኖሮ ከፍ አድርግሽ ነበር። መልካም የሚያሰራው ከሆነ ሴጣኔን አስወጣልኝ ብሎ ጸሎት ማድረግ አይጠበቅበትም። መልካም የሚያሰራ ሴጣን ከሆነ አብሮት እንዲኖር ጭራሽ ህብረት ማድረግ ነው እንጂ እባክህ አስወጣልኝ እያለ መለመን አይጠበቅበትም። ኤኒዌይስ ለምሳሌ ቡሃሪ 5765 ላይ ከ6 ወር እስከ ዓመታት ምናምን ሜይ ቢ ሀዲሱን ክፈተውና አንብበው። በቃሌ ከምናገር ደግሞ ተሳደበ ስለሚሉ ታንብብላቸው የሰይጣን ኃይል በሙሐመድ ላይ እንዴት ታላቅ እንደነበር ማለት ነው። ሶሒህ አልቡኻሪ 5765 ላይ አይሻ እንደተረከችው ይላል ማጂክ ወዝ ወርክድ ኦን አላስ ሜሴንጀር በአላህ መልእክተኛ ላይ አስማት ተሰርቶባቸው ነበር፣ ድግምት ተሰርቶባቸው ነበር ትላለች። ሶ ዛት ሂ ዩዝድ ቱ ቲንክስ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ ዋይል ሂ አክቹዋሊ ሃድ ናት። ከሚስቶቹ ጋር እየተገናኘ ይመስለው ነበር፣ ነገር ግን በእውነት እየተገናኘ አልነበረም። ሱፊያን ሴድ ሱፊያን አክሎ እንደተናገረው ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት። እንደዚህ አይነት ተጽዕኖ የደረሰበት ምክንያት እጅግ በጣም አስከፊው አስማት ስለነበር ነው በሙሐመድ ላይ የተሰራው ማለት ነው። ስለዚህ ሙሐመድ ድግምት ደግሞ ሱረቱ በቀራ 102 ላይ የሴጣን ስራ ነው ይላል። የሴጣን ስራ ከሆነ ሙሐመድን ሴጣን ቁጥጥር አድርጎት ነበረ፣ ፕሮሰስ አድርጎት ከሚስቱ ሳይገናኝ ብቻው ወሲብ እንትን ይል ነበረ። ብቻውን ወሲብ እንዲህ የሚል የለም ፈጠረ። እሺ ያላደረገው ከሚስቶቹ ሳይገናኝ ያደረገ ይመስለዋል ማለት ምን ማለት ነው? የቱ ጋር እንደዚህ የሚለው እስኪ አረበኛውን ይሄ ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር። ምን ማለት ነው? ሳይገናኛቸው ያደረገ ምን ማለት ነው? አረበኛውን ላንብበው እስኪ አንብበው ጠፍ አድርግበት። አላት በተሳሳተ ያነባችሁ ነው ይችላል። ድምፅህን ከፍ አድርጋ አትሰማም። እስኪ ከፍ አድርገው። የህሊና ጸሎት እኮ አስመሰልከው ወንድማችን። ብቻ
ብቻ ብቻ ይከብዳል። አይ ነው ለዛ ነው እኔ በቃሌ ብናገር ስድብ ስለሚመስላችሁ እኔ ቡሃሪ 230 ደምርለት በዛ አንብቦ ግን ለምን እኔ አሁን አንድ ጥያቄ ጠይቀው እሺ ትጠይቃለህ? መጠየቅ ይቻላል? ትችላለህ። ችግር የለውም። ለምን እሱ ጋር እንትን አትሉም? እሱ ጋር ለምን አታወሩም? ስድስተኛ ክፍል ካቆመ ጋር አንተ የሚያቅማ አድርገህ ነው እንደ እሱ የምቆጥረው። አንተ ትሻላለህ ከሱ። ምንም የሚያውቀው ነገር የለም። ስለቀጠፈ ስለዋሸ የሚያውቅ ነው ይመስላችሁ እናንተ። ኡስታዞችን ጠይቃቸው ከሱ የተሻሉትን ያውቃል እንዴ በላቸው። ስለተሸነፈልህ ነው እንደ ያውቃል የምትለው ወይው እፎይ አንብበው ክርስቲያን። እሺ ሳሂህ አል-ቡኻሪ 230 ላይ ደግሞ እንደዚህ ይላል። ናሬትድ ሱሌይማን ቢን ያሳር ሱሌይማን እንደተረከው አያስክድ አይሻ አባውት ዘ ክሎዝስ ሶይልድ ዊዝ ሴመን አይሻን ጠየኳት በስፐርም ወይም ደግሞ በዘር ፈሳሽ ተጨማልቆ ስለነበረው ስለ ልብሱ ስለ ነብዩ ልብስ ማለት ነው። ሺ ሪፕሌይድ እሷም እንደዚህ አለችኝ አይ ዩዝድ ቱ ዋሽ ኢት ኦፍ ዘ ክሎዝ ኦፍ አላህስ ሜሴንጀር የአላህን መልእክተኛ ልብስ አጥብ ነበር። ኤንድ ሂ ውድ ጎ ፎር ዘ ፕሬየር ዋይል ዋተር ስፓት ዌር ስቲል ቪዚብል የስፐርሙ እንጥብጣቢ እየታየ መስጊድ ይሄድ ነበር ለመስገድ ማለት ነው። ስለዚህ ብቻውን ሳይገናኛቸው ተገናኘው ይመስል ነበር። አንድ አይደለም በጣም ብዙ ጊዜ አይሻ በእጇ ትፈትግለት ነበር። ሰዎችም ምንድነው የልብሱ ስፐርም ተጨማልቆ እያሉ የመሐመድን ልብስ ላይ ተቋቋሙበት ነበር መስጊድ ውስጥ። ከሚስቶቹ ሳይገናኝ ተገናኘው እያለ እንትን ይል ነበረ። እንግዲህ ይህንን ነቢይ ብሎ መቀበል ትንሽ ከበድ ይላል። ኤኒዌይስ ቶፒኩ መለስ አድርገው ክርስቲያን ሴጣን የለበትም ስላለ ነው ይሄን ያመጣ ነው። ወደ ቶፒኩ መልሰው ክርስቲያን። ኦኬ ያ ወደ ቶፒካችን እንመለስ። ሜቢ ቶፒኩ ላይ ማውራትም ትችላላችሁ። ሬድዋን አብዱ ካላችሁ ወደ መጀመሪያው ቶፒካችን ስንመለስ አይሁዳውያን የት ነው አላህ ሚስት አግብቶ ልጅ ወልዶ እዝራ የሚባል ልጅ ወለደ፣ ከዛ በኋላ ደግሞ እሱን አመለክ ነው ብለው የተናገሩት የቱ ጋር ነው ጥያቄያችን። የቱ ጋር ነው? በታሪክ ውስጥ ሀፕን ያላደረገ ነገር ነው የሚከሳቸው አይሁዶችን ማለት ነው። ቅድም እንደነገርኳቸው አይሁዱ መዲና ውስጥ እጅግ በጣም ሀያላን ጎሳዎች ነበሩ። በተውራት ጥበበኞች የነበሩ የሚያነቡ የነበሩ ማለት ነው። መጽሐፉን የሚያነቡ የነበሩ ይላቸዋል ቁርአን ራሱ። እነዛ ይሁዳውያን የት ነው ኡዘይር የአላህ ልጅ ብለው ሲያመልኩት ሲገዙት የነበረው አምላክ አድርገው የያዙት የቱ ጋር ነው? ይህን ማስረጃ አላችሁ? ማስረጃ አንድ ሲንግል አንድ አንቀጽ ወይም ደግሞ አንድ ብጣሽ ወረቀት ማስረጃ ካላችሁ ማምጣት ትችላላችሁ። ሙስሊሞች ማስረጃ ስጡ። አለበለዚያ ሙሐመድ አይሁዶችን ሊያጠፋቸው እያሴረባቸው ስለነበር ሉክ ቁጥር 28 ላይ ሱራ 9 ቁጥር 28 ላይ ከቁጥር 5 ላይ ሱረቱል ተውባ አጠቃላይ የወረደበት የሰይፍ ምዕራፍ ይባላል። ሙሐመድ ፓወር ካገኘ በኋላ የማያምኑ ሰዎችን እንዲዋጋ እንዲጋደል የታዘዘበት የቁርአን የመጨረሻው ክፍል ነው። ወደ መጨረሻ አካባቢ የወረደ ማለት ነው። ስለዚህ አይሁዶችን ለመጋደል ምን ምክንያት ፈለገ? እናንተ እዝራ የአላህ ልጅ ነው ብላችሁ ታመልካላችሁ የሚል የሐሰት ክስ ከሰሰና ከዛ በኋላ በዚህ ሊጋደላቸው ካልሆነ በስተቀር ከየትኛውም የአይሁድ መጽሐፍም ሊሆን ይችላል ወይም ደግሞ የታሪክ ማስረጃም ሊሆን ይችላል አይሁዶች እዝራ የአላህ ልጅ ብለው አምልከው አያውቁም። ይህንን ራሳቸው አይሁዶች በኢንሳይክሎፒዲያ ጁዲሺያ በተሰኘ መጽሐፎቻቸው ላይ ታሪኮቻቸው የሰፈሩበት ማለት ነው። እዚህ ላይ የተናገሩትን ነገር አንድ አሳያችኋለሁ። እኛ እንደዚህ የሚባል ነገር አናውቅም ብለው ራሳቸው ተናግረዋል ማለት ነው አይሁዶች። ነገር ግን ይከሳቸዋል እስልምና በሐሰት ሙሐመድ በሐሰት ይከሳቸዋል። ዋይ ለምን? የማያምኑትን ነገር እንደማያምኑ አድርጎ ለምን ይከሳቸዋል? ለምን ይከሳቸዋል? ፔጅ 653 ቮሊዩም 2 ነው። ኦኬ ስለ እዝራ ነውና ይሄ መጽሐፋቸው የአይሁዳውያን መጽሐፍ ነውና ስለ እዝራ ነው የሚተርከው። ስለ እዝራ ይናገራል። ሰው ምን ይላል? ኢን ኢስላም በእኛ ላይ ሙስሊሞች በእኛ ላይ እንደዚህ ብለው ይናገራሉ ብሎ ነው የሚናገረው። በእስልምናው ግን እንደዚህ ብለው ይናገራሉ። ሙሐመድ ክሌም
ሱራ 9:30 ላይ ማለት ነው። እንደዚህ ብሎ ይናገራል ሙሐመድ that in the opinion of the Jews Uzair is the son of God አይሁዳውያን እዝራ የአላህ ልጅ ነው ብለው ያምናሉ ብሎ ሙሐመድ በሱራ 9:30 ላይ ተናግሯል ብለው እነዚህ አይሁዳውያን ይናገራሉ። እንትን ይላሉ these words are an enigma because no such opinion is to be found among the Jews even though Ezra was a singled out for a special appreciation ምን ይላል? እንደዚህ አይነት አስተምህሮ በየትኛውም በአይሁዳውያን አስተምህሮ የለም፣ በየትኛውም ማለት ነው። ይሄው አይሁዶች የራሳቸው መጽሐፍ ላይ እንደዚህ ብለው ይናገራሉ። እናንተ ግን አይሁዶች እዝራን ያመልካሉ ስትሉ ከየት አምጥታችሁ ነው? ያመልካሉ። በቃ እመን ምንድን ነው እሱ? መሐመድ አዋሽም ከራሱ አይናገርም። መሐመድ እዚህ ጋር በጣም የሚደንቃችሁ ነገር አንድ የሙስሊሞች ኡስታዝ ይሄንን አሁን ክርስቲያን ያነበበውን መጽሐፍ እራሱን ቪዲዮ ሰርቶ እኮ ነው። ለዚያውም አለማፈር ማለት በእውነት እኔ በጣም ያሸማቀቀኛል አንዳንድ ጊዜ። ምንድን ነው የምን ደረጃ ነው እነዚህ ሰዎች እውቀት ላለው ይሄንን መጽሐፍ ራሱ አሁን ካነበበበት ገጽ ራሱ ላይ ግን ሙስሊሞች እንዲህ ይላሉ የምትለውን ፓርት ብቻ ቆርጦ ይኸው ከአይሁዶች ማስረጃ ሁሉ ይዞ መጣ። አይሁዶች ያምናሉ ብሎ አመጣው። በእውነት አይገርምም? ናቸው። ኢብን ሀዝም የሚባል የሙስሊሞች ሊቅ አለ። በ9ኛው ክፍለ ዘመን አካባቢ ነበረ። እሱ የተናገረው ነው ይዞ የመጣው። ባይዜ እኔ ንጽጽር ላይ የሚሰሩት ጭንቅላታቸው እንዴት እንደሆነ በጣም ነው የሚገርመው እኮ። ኢብን ሀዝም የተባለ የሙስሊሞች ሊቅ እንደዚህ ብሎ ይከሰናል ብሎ ነው ይሄ የአይሁዶች መጽሐፍ እየተናገረ ያለው። እዛው ካስቀምጠዋል። ሳይቴሽኑን ኮታ ያደርጋል። ትንሽ ይኸውልህ ከሱ ከኢብን ሀዝም ትንሽ ከፍ በል ጠበሪ ሳይትስ ምናምን ብሎ ያስቀምጠዋል። መሀል አድርግልኝ። እሱ እኮ ነው የሚገርመው። የጠበሪ ሳይቴሽንን ይጠቅሰዋል። አይታየኝም። ትንሽ አስጠጋው። ይሄውና ጠበሪ ሳይት ሲልና ጠበሪ እንግዲህ አሁን ሙስሊም ነው። እንደዚህ እያሉ ይቀጥፉብናል እያሉ እያስቀመጡት ነው። አዘርስ እያለው አናዘር ብሎ ያስቀምጠዋል። ከታችም አናዘር ሙስሊም እንደዚህ እያለ ያስቀምጣቸዋል። እንደዚህም እያሉ ይቀጥፉብናል። እንዲህ እያሉ የሚቀጥፉ አናምንም እኛ። ይሄንን እነሱ የሚቀጥፉትን እንትና ይቀጥፉታል የሚለውን ገንጥለው አይሁዶች እንደዚህ ትለዋን የሙስሊሞቹን እይታ ብቻ አምጥቶ ይኸው አይሁዶች እኮ ያምናሉ። ምን አይነት ደደብ! አንተ ዛሬ ሰው አይወቅብህ። ከዓመት በኋላ ራሱ ከታወቀብህ እኮ ውርደት ነው። ኢቨን ከዓመት በኋላ አይደለም፣ ለምን ከ10 ዓመት በኋላ አይሆንም? ከታወቀብህ እኮ ውርደት ነው። እንዲህ ዋሽታ አምላክህን አምላክ ለማድረግ ትሞክራለህ። እኛ ማናምነውን ኡዘይርን ታመልካላችሁ ብሎናል የሚለውን ኡዘይርን ታመልካላችሁ የሚለውን ይኸው ያመልካሉ ብለህ እንዴት ታመጣለህ? ጭንቅላታችሁን ካልሸጣችሁ በስተቀር። ይሄ ሙስሊሞች ቲክቶክ ላይ ያሉ በቃ እንደዚህ ቆሻሾች እኮ ናቸው። ለዚህ ነው የምጸየፋቸው እኔ ብዛት። ቲክቶክ ላይ ያሉ ኡስታዞች፣ የዋብዮቹ ኡስታዞች በጣም ወራዶች እና ውሸታሞች ናቸው። የእነዛኛዎቹ ዋሃብዮች፣ ሌላዎቹ ደግሞ አምላክ አለ እንደ ከዋህብያና እንትን ሌላ የሚባል ነገር አለ። ለምሳሌ አባሾች አሉ። ዛሬ የሰራሁትን ቪዲዮ አስደምጠው እና አባሾች እኮ ዛሬ የሰራሁትን አስደምጠው። አሁን የሰራሁትን የሰማሁት ነበር። ቢያንስ ክርስቲያኖች ላይ እነሱ እንደዚህ አይቀጥፉም። እኔ ከአባሾች ጋር ብዙ ጊዜ አውርቻቸዋለሁ። ቢያንስ የእነሱን አስተምሮ ሬስፔክት አደርጋለሁ። የእኛንም ሚለውን ኤግዛክት ነው እንጂ ከጠየቁ አይቀጥፉም፣ አይዋሹም። በቃ እንደዚህ የኛ ላይ። የእናንተዎቹ ግን ውሸታም ወራዶች ናቸው። ቲክቶክ ላይ ያሉት ንጽጽር የሚሰሩ ዋብዮቹ እንዳለ ውሸት። አንድ ኡስታዝ አይደለም፣ ሁላቸውም ንጽጽር ላይ የሚሰሩ ቀጣፊዎች ናቸው። አሁን የመጡት ግን አሁን የመጡ እነኚህ ባለፈው የሰራሁበትም ጀማዎች አሉ። ስማቸው ሜንሽን ለማድረግ ነው። በእውቀትም ከነኚዎቹ ይሻላሉ፣ በእውቀትም የተሻሉ ናቸው። አሁን የተንጫጩባቸው እረፉ፣ ንጽጽሩ ትክክል አይደለም፣ ካፊሮችን ለማሳመን ተብሎ ሐዲስና ቁርአን እየካዱ ነው ያሉት ማለት ነው። እነሱ ያውቁታል ካላለ ብለው ስለሚያልፉ ማለት ነው። ከእስልምና የወጣ ቀጥታ ይገደላል፣ አትዋሹ፣ አይገደልም አትበሉ ብሎ ያለው ኡስታዝ ማለት ነው። አንድ እንደገና ደግሞ
የተለያዩ ያነሱትን የኔንም ስም ሜንሽን አድርጎ እንትን ያለው እነሱ ጎበዝ ናቸው። በእውቀትም እነኞቹን ይበልጧቸዋል፣ ያስተምሯቸዋል። ሀብ አድርገው ነው የሚያስተምሯቸው። ቲክቶክ ላይ እዚህ ያሉት ግን ምንድነው መጽሐፍ ቅዱስ ላይ መቅጣት ለመዱ። ትርጓሜ ያመጡም በራሳቸው ተዛዚ ዛዛ ቢለው መሀይቡ ስለሚጭበረበርላቸው ያታልላሉ ማለት ነው። ኤኒዌይስ ግን አባሾቹ ጠንቅቀው አሁን ያውቋቸዋል። ኡስታዞቻቸው አንድ አይደለም። ሁሉም ኡስታዞች አባሾች ዋብያዎችን ብጠይቃቸው ዋብያ የሚታወቅበት ውሸት ነው ይሉሃል። እና አዳምጣትና ትንሽ እንመለሳለን። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ዋሃብያ ምናምን አትከፋፍል ምናምን የምትሉ እኛና ዋሃብያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላቸው የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው። የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ዋሃብያ ገብቷል። ዋሃብያ አራጅ ነው፣ ገዳይ ነው፣ አዎ። አጭበርባሪ ሌባ ነው፣ አዎ። ምንም የምታመጡት ነገር የለም። ገባ ይህ አንደኛው ነው። ተርታውን እየገባ ብታይ ሌሎችም ኡስታዞች ደግሞ አሉ። ሜይ ቢ ድራግ አድርገን ወደታች አሳየው። ሁሉም ይሄ ሰው አሁን ይባላል አይወክልም። ይሄ እኮ እኛ እንትን አይወክልም። ይሄ አህባሽ ሊወክል እኮ አይችልም። በምሳሌ አንድ ተራቀማቴ እኮ ነው። ኦመር ኮምቦልቻን አሳየው አለ ይባል አህባሾች አለ ይባል ኡስታዝ ነው። ሚዩት ነው ክርስቲያን። ከመስጊድ ያስወጡናል። ለምን ከመስጊድ ያስወጡናል? ለምን ይደበድቡናል? ለምን ይገሉናል ካላችሁ ያስቀመጠላቸው ትልቅ ምክር አለና አልመጅሙዕ ሙፊድ ሚን አቂደቲ ተውሂድ የምትባል ኪታብ ናት። ያመጣኋት እንትኗን ብቻ ነው ኮፒ አድርገን ኪታቧን ከተፈለገም ለእያንዳንዱ ማድረስ ይቻላል። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኮቻችን ለምን ያሰቃያሉ? መስጊዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? ይላቸዋል። ሙስሊሞች የሚለው አዩሀል ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱም ልሐርበ ሻእዋአ አላ ሀዚህ ጡሩቅ ይላል። እነዚህ በሱፍያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀቦይቱም አለይሃ ኢንሻአላህ ይሄ ነው የሚነገረው። እኔ ትናንትም ተናግሬ ያለው ዛሬም እንደ ቅቤ ስናለባብስ ይኸው ተቋምም እስከመወረድ ተደረሰ። ምሩም ይሄ ነው፣ የመጣችሁበትም ይሄ ነው፣ የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ዋሃብያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፍያ ካነቃ ንቃ። እኛ ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንድ ነው የሚሉ ሰዎች ናቸው። ያስገደሉንም ከመስጊድ የሚያስወረሩን። ስለዚህ የሚለውን ስሙት። ይሄ የዑመር ንግግር አይደለም፣ የዋሃብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃል ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱም ልሐርበ ሻእዋአ አላ ሀዚህ ጡሩቅ ወቀቦይቱም አለይሃ ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይህ መሰማት የለበትም። ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ አንቅራችሁ ትፏቸው ብሏል። ከመስጊዳችሁም አስወጧቸው። ከዛውያውም ሚንጡ ሐሪቡሃ ተዋጓቸው። ቀብለ አንቱ ሐሪቡል የሁድ ፈኢነሃ ሩሑል የሁድ ወልመጁስ አለ። ያው ይሄ መጁሳው የይሁዳው ይቀጥላል። መጀመሪያ ግን ማን ነው ተዋጉ የሚለው? ሱፍያው። ሰው ይሄ እኮ አሁን ይሄ ሰው የታምነዋለሁ ፍራንተ ይሄ እኮ ኖርማል አሉ ከሚባሉ ቀማቴዎች እኮ አንዱ እኮ ነው። ዳንተ ነው ቆሞ ነው የሚያወራው የሚለውን አያውቅም። አሁን ክርስቲያኖቹን መከራከር ቢያቀተህ ሙስሊም ትሳደባለህ እንደ ውረድ። ቆይ አትጣሉ። አሁን ሀባሾች ብዙ ኡስታዝ ውስጥ ቁጭ ብለው እያዳመጡት ነው። አሁን አየህ እንትናንም አስከፋኸው። እዚህ ቃማቴም ነው ሰካራም ነው አልከው። አንተ ዋብያ ስለሆንክ የሀባሽ ኡስታዝ ለአንተ ቃማቴም ጤነኛ ያልሆነ ነው። አየህ እንደዚህ ነው የምታስበው። እነሱ ደግሞ አንተን በተቃራኒው ነው የሚያስቡ። ምን ብለው? አንተ ጤነኛ ያልሆንክ ውሸታም፣ አጭበርባሪ፣ ገዳይ እንደሆንክ። እሱ ልዩነት ስላላችሁ ነው። አየህ ይህን ያመጣው ደግሞ ምንድን ነው? ትልቁ ልዩነታችሁ ምን ላይ ነው ወንድማችን? ትልቁ ልዩነታችሁ ምን ላይ ነው? እንደዚህ መውሊድ ያከብራሉ። መውሊድ አይደለም ትልቁ ልዩነታችሁ። ለምን ትዋሻለህ? ሌላ ልዩነት የለም። ሌላ ልዩነት ምን አለ? በአላህ ላይ አንድ ናችሁ። በአላህ እነሱ አላህ ሁሉም ቦታ አለን ብሎ ነው የሚያምኑት። ኦኬ እነሱ አላህ እጅ፣ እግር፣ ፊት
አለው ብለው ያምናሉ? ማለት ይሄን እኔ አላ ሁሉም ቦታ ላይ አለ ብለው አይደለም የሚያምኑት አህባሾች። እኔ ልንገርህ አንዴ። ኦኬ እጅ እግር አለው ብላችሁ ታምናላችሁ? አህባሽ ከሆንክ አንተ ና አህባሽ ነህ? እኔ አህባሽ ነኝ። ይኸው ስማኝ። ኦራይት ቀጥል። ሁሉም ቦታ አለ ሳይሆን በጥቅሉ ይሄ ልጁን ከመጀመሪያ ጀምሮ የተከታተልኩት ከሚሉት ነው ወይንስ አላሁ መውጁዱን ቢላ መካን? በቃ ትክክል ነው። ኦራይት እሺ፣ ይሄ ነው በቃ መልሱ። ስለዚህ ቦታ ላይ አለ ሳይሆን የዋብያዎቹ አለ አንተ አለ አይደለም፣ በአቅጣጫና በቦታ ስለማይገለጥ አይዋ። ስለዚህ በአላህ ነው ተከታተልከ ይናገር እስኪ ምን ሆነስ ተከታተል ነበረው ያንተ ማለቴ ምንም ሲጀመር ለሚጠይቅህም ጥያቄ ተገቢ መልስ አይደለም እየሰጠህ ያለው። በነገራችን ላይ እሱም ቢሆን ትክክለኛ መልስ እስካልመለስክለት ድረስ አንተ ትሻላለህ ብሎ ነው ያስገባህ። እየሰማሁ ነው። ያኛው ልጅ ደህና ጥያቄ በሚጠይቅ ሰዓት ወርዷል አይደለም እንዴ? በእናስ እያየሁ ነው። አንተ ሐዲሱንም ተከታትለህ ብለህ ነው ዝም ያልከው። ጥያቄ እንኳን አልጠየቅም። እና ደግሞ አሁን እሱ ጋር ተከራክረህ እንትን ማለት ሲያቅትህ ወሃቢያ ነኝ ብለህ አህባሽ ልትሳደብ ወደ ሙስሊም መንገድ ገባህ። የማይደረግ ነገር ማለት ነው። እስልምና ነው የምታዋርደው በራስህ ሃይማኖትህን። ሙስሊም ነው ብለህ ታምናለህ? ዋሃቢያዎች ሙስሊም ናቸው ብለህ ታምናለህ? እንደዛ ይሄን ነገር ለመናገር ይከብደኛል በራሴ ማለት ግን ደግሞ እኔ በራሴ ማምነው በአምላክ ላይ ከተለያያችሁ አንድ እነሱ እንዳስተምሮት በአምላክ ላይ ከተለያየ ሎክ በምታመልከው ላይ ከተለያየ የእነሱ አምላክ ለአንተ አምላክ ካልሆነ እንዴት ነው እሱ ናቸው አይደሉም ለማለት የሚከብድ? ምክንያቱም እኔ የምትጠይቀኝ የኔ አምላክ ለምሳሌ እንዲህ ነው ብዬ ካልኩት ኮምፕሊትሊ ዲስክሪፕሽኖቹ እንዳለ ከተለያየ ከዛ በኋላ በሙሉ ከሁሉ ነገር ጋር ብንስማማ እንኳን መሰረቱ ላይ ስለተለያየ አንድ ልንሆን አንችልም። ባለባበስ ባበላል እንደዚህ ብንመሳሰልም እንኳን መሰረቱ ላይ ስለተለያየ ዋናው መሰረት ስለሆነ አንድ ነን የሚለው አይመጣውም ብዬ ነው አምነው ነኝ። አይመጣም። ልክ ነህ። ግን የምንለያይበት መንገዱ አላህ ያለ ቦታ ነው ቦታ ላይ ነው የሚለው ላይ ነው እንጂ አላህ የሚለውን ቃላት ይጠቀሙታል። ገባህ? አይ አላህ የሚለው ቃላት መጠቀም ከሆነማ እኮ እንደ እናንተ አስተምሮ ከሆነ የመካ ጣዖታውያኖችም እኮ አላህ የሚለውን ቃል ያምኑታል፣ ይጠቀሙታል፣ ያሻርካሉ እንጂ ብላችሁ ታምናላችሁ እኮ። ሱፊ ነህ ወይንስ አህባሽ ነህ? ሱፊ ነኝ። አለዛ ነው ያው ሱፊያው ነው አህባሽ ማለት ሱፊያው ነው። በነገራችን ላይ ሱፊዎች ብዙ ጊዜ አናከፍርም የሚል አይነት ሀሳብ የተወሰነ የሚያዘነብሩ የተወሰኑ አሉ። ሞሮፍ አህባሾቹ ግን ስትሪክት አመራሮቻችሁ ሎክ ተቀዳሚ ሀጂ ሙፍቲም ቢሆኑ ዑመር ኮምቦልቻም ቢሆን ኡስታዝ ማን ነበር የሚባለው ወጣቱ ኡስታዝ የአህባሾች ታዋቂው ሁሉም ያ ሙስሊም አይደለም። ዋሃቢያ ሙስሊም አይደለም። ቀጥ ያለ አቋም ያላቸው ሙስሊም አይደለም። አመራሮቻችሁ በሞላ ዋሃቢያ ሙስሊም አይደለም የሚል አቋም ያላቸው። ኤኒዌይስ ግን ምንድነው እሱ እንዳስተምሮቱም ከሄድክ ደግሞ ሀዲሱ ደግሞ ምንድነው የሚለው በኡማው ላይ በመሪው ላይ ልዩነት ካለ ቀጥታ አንገቱን ቁረጠው ነው የሚለው። አይደለም አንድ ለመሆን ቀርቶ ማለት ነው። የነዋሃቢያዎቹ ከሆነ ደግሞ ቀድሞ እናንተን መዋጋት እንዳለበት ነው ያስቀምጠው። ቅድሚያ እናንተን መግደል እንዳለበትና የአብደል ዋሃብ አስተምሮ እንደዛ ነው አይደለ? ቀድሞ ከመስጊድ ያሉትን አስወጣቸው፣ ከዛ አይሁዶችና ክርስቲያኖችን ተዋጋ። እምነት እስልምና ብቻ እስኪቀር ድረስ አስቀድሞ ሀባሾችን፣ ቀብር አምላኪዎችን፣ መስጊድ ያሉትን እነሱን ቀድመ ጨርሳቸው ነው የሚለው የዋሃቢያዎች አስተምሮ። እሺ እፎይ ሰላም ነው። አንዴ ጠብቅ። እንዲህ የሚል እንኳን ትምህርት የለም። ዝም ብሎ እያስተማረ ነው እንጂ ማለት ነው። ማለት ይሄን አሁን ቦታን ተሳይ ትችላለህ። የዋሃቢዎች ትምህርት ነው ተብሎ እንደዚህ ትቀመጣለህ። ለምንድን ነው ሁለታችሁም ወደ ሰውዬ ዝም ብሎ ከራሱ መጥመጡት? ምን አይነት ደደቦች ናቸው እነዚህ ቤት መታችሁ ይሄን የምትሉ? ኪታባችሁ ላይ ተመለሱ። ምንም አይጠቅማችሁም እናንተ
ስድቡን ትደርስበታለህ። ምኑ ነው የፈለግከው? ቪዲዮን እሱ የሚያነበው ኪታብ እውነተኛ አይደለም። አሁን እሱን ተውና፣ አዎ ዝም ብሎ ማለት አንተ እናንተ ሲመጣችሁ ስለ ዋህቢ ምናምን ተው። አሚር እስኪ ታው ፎይ እንትን አድርገውና ይሄ ዋህቢዮች ይገደሉ የሚለውን ማስረጃ አሳየው ካለው አሁን እንትኑ የለም። እንደዚህ የሚል የለም። ሰውየው በራሱ እንጂ እንደዚህ በኪታብ ላይ አለልህ ሬድዋን ጭራሽ የለም። ዋሃቢዎችን ግደሉ፣ አህባሾችን ግደሉ፣ ክርስቲያኖችን እንትን አድርገው አጥፍታችሁ ይኸው ሊከፈትልህ ነው። ተረጋጋ። ባሳይ እስልምና ለቀህ ትወጣለህ። ይመጣልሃል፣ ደብቅ ያመጣልሃል። እኔ አምናለሁ በዚህ ይሄ እንዳለ አምናለሁ እኔ በራሴ ይወጣል። አይወጣም ሳይሆን አሁን እየተማር ነው ያለው ነው። ገብቶሃል? ተከፍቶልሃል። የማን ሐዲስ ነው? ማን የጻፈው? አንብበው ቅድሚያ። አብደል ዋሃብ የምትመራበት አቂዳህ ነው የዋሃብያ ኡሱል ነው አይደለም? ኡሱል 30 ሶሪያ እሺ አለ። በእርግጥ አንብብለት በስነ ስርዓት። በነገራችን ላይ አስጠጋለት ራሱ ያንብበው። አስጠጋው። መጀመሪያ አዳምጥ ወንድሜ። አንተ ማነህ? በመጀመሪያ አንተ ስምህን ሲያስተካክለ ጻፍና እንትን በል። ሌላ ወሬ ሳይሆን ዝም ብለህ እንትን በል። ቆይ እንጂ አትነጫነጭ ሀቢቢ። የሚባልህን ስማው መጀመሪያ። አስተካክለ ሳይሆን ዝም ብለህ ትከራከራት ነው። እምነት እኮ በመጮህ አይደለም። የት አለ እንደዚህ የሚል ቦታ? የት አለ? ለምሳሌ እዚህ ጋር እንደዚህ የሚል የለም። አንብብ ሙሉ ነገር ነው። ድምፁ አይሰማም። አንድ እያነበብኩ ነው። ቀይርለት በቃ ክርስቲያኖች ነው። የህሊና ጸሎት አደረከው እኮ ዳውንሎድ አድርገና ቀይረው ክርስቲያን። ሀሪቡሁ ምናምን ቅድም የቀራው ይሄ ኡመር ኮምቦልቻ የምትለው ሰውዬ እዚህ ላይ የለም። ለምን እያነበብካት አውጧችሁ ከመስጊዳችሁ ከንታችሁ አውጧችሁ ምናምን የለም። ወላሂ የለም፣ እዚህ ላይ የለም። እንደዚህ ምን እያነበብኩት ለማስረግመው ተርጉመው፣ ጮክ ብለህ ተርጉመው እስኪ። ይኸው አረበኛው አኽሪጁሁም ሚን መሳጂድኩም ወሚን መዳሪሲኩም ምናምን የሚለው እዚህ ላይ የለም። ይኸው ማንበብ ይችላል። ይሄ ከጎን ያለው የኳሽ ነገር ይሄንኛውን አንብበው፣ የእንትናን ተወውና የእኛን አንብበው ማለት የለም እኮ ያልኩ ነው። ይሄ ሌላ ሰይላን እያወራለሁ እኮ። ምንድን ነው የሚለው? ይሄ ስለ አቂዳ ነው እያወራለሁ አይደለም። የለም ወላሂ የለም። ይሄው አረበኛ የሚችል ካለ አንተ ሬድ እንትን ማለት ይችላል ከዋሻው። ኦኬ እሺ፣ እንትን በለው እስኪ ቀይረው። እያነበበች ተረጉሞ ጥሩ ነበር። ብሩክ የለም እንደ ብሩክ ክርስቲያን የታለ ብሩክ? እንደነዚህ አይነቶቹ ቁጭ አድርጓቸዋል። ቆይ አንዴ
ልላክልህ ወይንም ክርስቲያን ልላክልህ? ችግር የለውም። ይኸው ቆይ ና ችግር የለውም። ቆይ እሺ፣ አሁን ያንብብ እስኪ። ቆይ አሁን ያንብብልህ አንዴ። ስማቸውን ሜንሽን እያደረገ ስለሆነ ይሄኛው አንዴ፣ ይሄኛውን እዚህኛው ፔጅ ላይ ደግሞ አንብብልን፣ ግልጽ ስለሚያደርገው ይሄኛው ማለት ነው። እሺ፣ ይሄን አንብበው አንዴ። እያነበብኩ ነው። ቀጥ አድርገውና አንተ ሰፋ አድርገው። እሺ ማንበብ የምችል ከሆነ ጮክ ብለህ ብታነበው በጣም አሪፍ ነበር። እኔ እያነበብኩ ነው። አብሽር፣ እኔ ካለ አለ ነው የምልህ። የሌለውን ነገር እንትን አለ አልዋሽም እኮ። እያነበብኩ መተርጎም ትችላለህ። ሰዓት እየፈጀን ስለሆነ ወይኔ ትራንስሌት አድርጌ ላስነብባቸው። ትራንስሌት አድርገው። እንደዚህ የሚል ካለ እዚህ ላይ እኔ አላየሁም። ሳሙ ኦኬ፣ ተዋጓቸው ይላል አይልም? በቅርብ ያሉትን አስቀድማችሁ ተዋጋቸው ይላል አይልም? ማለት አህባሾቹ ተዋጓቸው፣ ይሁዳዎቹ ተዋጓቸው፣ ከዛ ቤተ ክርስቲያኖችን ተዋጓቸው፣ ከመስጊድ አውጣቸው፣ እንደዚህ እነሱ ጋር ትቀበል እንደሚል የለም በጭራሽ። ሱፊያዎቹ ዴቤት ያደረጉ ወይም ደግሞ ከሃይማኖቱ ያፈነገጡ ናቸው ይላቸዋል አይላቸው? እንደዛ ሊል ይችላል። ግን ሰውየው ግን እንደሚለው አውጣቸው፣ እነሱ ጋር ተቀመጡ፣ ከመስጊድ አባሯቸው። ሱፊያዎቹን ያፈነገጡ ናቸው። ከዛስ ውጊያውን ደግሞ ከቅርባችሁ ጀምሩ ይላል አይልም? እኔ አሁን እያልኩ ያለው ሰውየው ያለ የለም ነው ያወራል። በኋላ እዚያ ሰውዬ ያለው ከመስጊድ ያስወጣቸው እሱ የጠቀሰው መጽሐፍ ስለዛ ነው ያወራል። ቆይ አዳም። ስለዚህ ይህም ተመሳሳይ ነው። ምን ሰውዬው የጠቀሰው ከመስጊድም አስወጧቸው፣ አስቀድማችሁ እኛን ተዋጓቸው፣ ከዛ በኋላ ነው አይሁድና ክርስቲያኖቹ መዋጋት ያለባችሁ ነው የሚለው ብሎ የሆነ ጠቀሰ እሱ። እኛ ደግሞ ምን አመጣንልህ? በተመሳሳይ ፓራላል መሄድ የሚችል ሱፊያዎቹ ከሃይማኖት የወጡ ቀብር አምላኪዎቹን ብላችሁ የምታምኗቸውን እናንተ ሱፊያዎቹ ከእምነት የወጡ እንደሆኑ አስጠቀሳቸውና በቅርባቸው ያሉትን ተዋጓቸው ይላል አይልም? እሱን አላውቅም፣ ግን ያ ሰው የሚለው ግን የተሳሳተ ነው። አነበብከው እኮ ያ ሰው ያለው የለም። እኔ ያልኩት ይላል አለ። እነሱ ከመቀመጫቸው እኔ ያልኩት አለ የለም። አንተ ያልከውና እሱ ያለው አሁን ይለያያል። ገብቶሃል? እሱ ያለው ሌላ፣ አንተ ያልከው ሌላ። አንተ ያልከው ምናልባት ሊሆን ይችላል። ሰውየው ግን ያለው የተሳሳተ ነው ያልኩት። እንደዚህ የሚል የለም። ሰውየው የጠቀሰው ምንድነው? እሱ ተጨማሪ አብራራው ምንድነው? ከመስጊድም አስወጧቸው፣ ከዛ ከመቀመጫቸው አስወጧቸው፣ ከመስጊድም አስወጧቸው ነው የሚለው ያለው አይደለ? የሚል ነው የጠቀሰው። እሱ ኖት ነው የያዘው። ከኖቱ ላይ ያነበበ መጽሐፉን አልያዝኩትም አመጣለሁ አለ። እኔ ደግሞ ምን አመጣውልህ? ሱፊያዎችንም ራሳቸውን ሜንሽን አድርጎ እነሱን አስቀድማችሁ ሱፊያዎቹ ከእኛና ከሱፊዎቹ ማን ናቸው ቅርቦቻችሁ? ከእናንተና ከሱፊያ ሁለታችሁም ያው በአላህ አጋርታችኋል። ቅርብ ናችሁ ምናምን ቀደም እኮ ኤኒዌይስ ጦርነቱ የጀመረው ኤኒዌይስ ግን ከሱፊዎቹ ነው። ውጭዝ አብረሃቸው ከምትሰግደው ነው የምትዋጋው ቀድመ። ከዛ በኋላ እነሱን ካጸዳ በኋላ ነው ወደ አይሁዶች እና ወደ ክርስቲያኖች የሚሄደው። ስለዚህ ይህ ክፍል የሚለው ምንድነው? በቅርባችሁ ያለውን አስቀድማችሁ ተዋጓቸው ነው የሚለው። ሜቢ ኡስታዙ የጨመረው ምን አለ? ሜቢ እሱ የጠቀሰበት ኪታብ ላይ ሊኖር ይችላል።
ምን ምትል ከመስጊድም አውጧቸው ምትለውን ነው አንተ አሁን እየፈለክ ያለው። ከመስጊድም አስወጧቸው የሚለው ከተዋጋቸው እኮ ኦልሬዲ ያስወጣቸዋል፣ ይታወቃል እኮ እነሱ የሚገድላቸው ከሆነ እነሱ ያስወጧቸው ከመስጊድ ያስወጧቸው ያለው እኮ በሰዓቱ ላይ የሚደረገውን ነገር ነው የተናገረው። በነገራችን ላይ በሰዓቱ ላይ ያስወጡናል አለ እያስወጡና ያስወጧቸው የሚለው በሰዓቱ ላይ ሲደረግ የነበረው ነው። ሊወጣ ይችላል፣ ሊደረግ ይችላል፣ ግን ይሄን ያለ የለም ነው ያልፋል። ከተደረገ ታዲያ ምን ያከራክራል? ከመስጊድ ያስወጥተዋል አይደለም? አዳምጠኝ። እኔ አሁን አንተ ጋር እከራከራለሁ እዚህ የገባሁት ኡስታዙ በነገራችን ላይ እየተናገረ ያለው ምላስ የሚያክሉ ብዙ ኪታቦች አሉ ብሎ ነው ኪታብ ይዞ የመጣው ማለት ነው። ያ ራሱ ይዞ የመጣው ኪታብ አለ፣ አንድ ኪታብ አይደለም ብዙ ኪታቦች ናቸው አሉ ብለው እየተናገረ የነበረው ማለት ነው። ገብቷል? ስለዚህ ያ ያነበው ኪታብ አለ፣ እኛ ደግሞ ይሄ ተመሳሳዩን ያገኘነው ተመሳሳዩን ኪታብ አግኝተናል። ረድዋን ተዋጋኸው ማለት ከመስጊድ አስወጣኸው ማለት አይደለም እንዴ? ቆይ አንዴ ጦርነት ከከፈትክበት አስወጣኸው አይደል እንዴ? ጦርነት ከፈቱበት ዝም ብሎ ተነስታችሁ ጦርነት ከፈቱበት የሚል አለ። እሱ ሶፊያ ስለሆነ ብቻ ገደሉት እንትን የሚል አለ። ከመስጊድ አስወጡት ማለት ነው። ምንድን ነው የሚለው የእኛው? እሺ ያሳየኝ አንተ ትራንስሌት አድርገውና እስኪ እንትን እኔ አላየሁም። አስቀድመህ ከቅራቢያ የነበረውን ሱፊያዎቹም ያፈነገጡ ናቸው እና ተዋጋቸው ነው የሚለው አይደለም። ከአቅራቢያ ጀምር ማለት ምን ማለት ነው? የቱ ጋር ነው ይሄ እንደዚህ የሚለው ያልካለው? አልገባኝም። የቱ አካባቢ ነው ያለ? አቅራቢያ ጀምር አስወጣቸው ማለት እነሱ ሶፊያ ስለሆኑ ብቻ እነሱ ሶፊያ ስለሆኑ ብቻ ገደሏቸውና አስወጣቸው የሚል አለ። ጎበዝ። እሺ ሱፊያዎቹ ሙስሊም ናቸው? እኔ ሙስሊም ናቸው አይደሉም አለም። ግን እኔ አሁን እያልኩ ያለሁት እነሱ ሊያጠፉ ይችላሉ። ወንድማችን ቅድም ሰምተዋል አይደለ? እናንተም ሱፊያዎቹም ምንድናቸው ብሎ ነበረ? ንገረን እስኪ ወንድማችን አባሹ። አሁን ደግሞ ወጥመድ ውስጥ ሊገባ ሲል አይ ሙስሊም አይደሉም አልልም ማለት ነግሬሃለሁኝ እኮ ከመጀመሪያውም ልጁ ከማለቴ ዝም ብሎ እንደ ልቡ ነው እንጂ ከእውቀት ነፃ ነው። በጥቅሉ ይሄ ፎሎ ፍለጋ ነው እንጂ የገባው እውቀት ላይ በነገራችን ላይ እውቀት የለኝም። እኔም ግን እንደሱ ተንጠራርቼ አልናገርም። ቅድም ምን አለ? አህባሽን እኩል አድርጎ ምንድን ነው ያለው? ሁለታችሁም በአላህ ላይ የምታጋሩ ናችሁ ብሎ አንድ አይነት ተምስያ ነው የሰጠው። ሙስሊም አይደላችሁም ብሎ ደምድሞን ነበር። አሁን ደግሞ አብረው መስገድ እንደማይችሉ ሊመጣበት ሲሆን አይ ሙስሊም አይደሉም አይደለም እንትኖቹን ሙስሊም ናቸዋል። አስቸጋሪ ነው። ዋብያ እንደዚህ ነው የሚለው። ዋብያ እንዲህ ነው የሚለው። አንተ ማነህ? ይሄ ማነው ስሙ? እኔ አሁን ካንተ ጋር ለመከራከር አለ የገባሁት። እውቀት ፎሎ ፍለጋ ምናምን አትበል፣ ዝም ብለህ ያገኘውን አታውራ። እኛ አሁን ለመጠየቅ ነው ሁለታችን ነው የገባ ነው። አይ እኔም እኮ አንተ ጋር ለመከራከር ነበር የገባሁት። እኔም እፎይ የተለቀቀው ቪዲዮ አይቼ እፎይ ጋር እሱ ለመጠየቅ ነው የገባሁት። እኔ የገባሁት ማለት ነው እፎይ ለመጠየቅ ነበር። አንተ ግን ዘወር ብለህ አህባሽን ስትሳደብ ስሰማህ ነው እንደገና ወሬ አንተ ይዞርኩት እንጂ እኔም አንተ ምንም አይነት ጥያቄ መጠየቅ አልፈልግም። ክርስቲያን እኔ እንደገው ኦኬ ቀጥል። ክርስትና የመጣው መቼ ነው? ክርስቲያን እንትና መቼ ነው የመጣው ክርስትና? ሰላም ብያቸዋለሁ። ፎይ እንዴት ነው? ሰላም ነው ወይ? ሰላም እንዴት ነው? እግዚአብሔር ይመስገን። መልካም ቡስ ሰላም ነው ወይ? በነገራችን ላይ የዶክተር ፈውዛን መጽሐፍ ላይም አለ ይሄ ሀሳብ። የምንታወቀው እንታወቃለን። አላህ ክርስትና ክርስትና ማጣመች ነው። አንዴ
ኦኬ ስሙ ነው ክርስትና የመጣ ማለት ነው። ክርስቲያን የሚባለው ሃይማኖት የመጣው ኦራይት። እሺ ክርስቲያን እንደ ስሙ ከሆነ በክርስቶስ ከ2000 ምናምን ዓመት አካባቢ ማለት ነው። ማለት የቀደም ነብያቶች ክርስቲያን አልነበሩ ማለት ነው። ስሙን ነው የጠየቀኝ። ሲለያያል ስሙ ከነበር አስቀድሞ ምንድነው እሱ ክርስቶስ በስጋ ተገልጧል ወይ ብለህ እንደመጠየቅ ነው። ክርስቶስ መቼ ነው በስጋ የተገለጠው የሚል ጥያቄ ነው የሚሆነው ማለት ነው። ምክንያቱም ክርስቲያን ማለት ክርስቶስን የሚከተል ማለት ነው። ክርስቶስ ደግሞ ተብሎ የተጠራው መቼ ነው? በስጋ ሲገለጥ። አስቀድሞ ግን በተስፋ ሲጠብቁት ነበረ። በተስፋ የሚጠብቁትን ክርስቲያን ተባሉ ማለት ነው። አምነው የሚጠመቁት እነሱ ክርስቲያን ተባሉ። እሺ እስቲ አንድ ጥያቄ ጠይቅሽ። አልተመለሰልኝም ግን ይጠይቅሽ እስኪ። ቸኩሏል እና አልተመለሰልህ? አይ ልወጣ ስለሆነ ነው። ጠይቅና ልወጣ ነው። ቆይ አሁን ኢየሱስ አይደለ ክርስቶስ የምትሉት ኢየሱስን ነው? አዎ። እሺ ኢየሱስ ተወልዶ ነው ወይስ አይደለም? አዎ በስጋ ያ ተወልዶ ነው። ማርያም ለኢየሱስ እናቱ ናት በሚገባ በስጋ። እሺ የመርየም ፈጣሪ ማን ነው? ፈጣሪዋ ማን ነው? እግዚአብሔር። እግዚአብሔር ቃል ለምሳሌ ሁሉን የፈጠረ ነው። ቃል ደግሞ በስጋ ከማርያም ተወለደ። ያ ቃል ክርስቶስ ማለት ደግሞ ያ ክርስቶስ የምታየው መለኮት የተዋሃደው ነው። ቃል በስጋ የተገለጠ ነው። ቃል አስቀድሞ ስጋ ያልነበረው ቃል ነበረ። ከማርያም ሲወለድ ግን ያ ክርስቶስ ብለን የምንጠራው መለኮት የተዋሃደው ይሆናል ማለት ነው። ማርያምን የፈጠራ ማን ነው? ቃል። ቃል ደግሞ ከእሷ በስጋ ተገለጠ፣ ተወለደ። አሁን ያልገባኝ ነገር ማለት ነው። እሺ ቃል የምትለው ነገር ቃል የምትለው ፈጣሪ ነው ወላ ምንድን ነው? ያ ፈጣሪ ነው። አምላካችን ቃል አለው ብለን እናምናለን። ቃል አለው ብለህ ታምናለህ? አላላ ቃል አለው ስትል ቃል አለው መቼም ዲዳ አይደለም አለ አምላክ የራሱ ሆነ ቃል አለው። አሁን አባባሌ እኔ ያልኩህ ገብቶሃል? እሺ አሁን እኮ ኢየሱስ እኮ ከመወለዱ በፊት ኢየሱስ አሁን እናንተ ጌታችሁ ነው፣ ፈጣሪያችሁ ነው በሚገባ። እሱ ከመወለዱ በፊት እኮ ብዙ ትውልድ አለ። ያን ትውልድ በማን ቁጥጥር ስር ነው? ማን ነው ሲገዛው የነበረው? ፈጣሪውስ ማን ነው ከዛ በፊት የነበረው? እግዚአብሔር አልኩ። እግዚአብሔር ስለ እኛ ለአምላካችን ቃል አለው። ክርስቶስ ላይ ስለሆነ ጥያቄ እሱ ላይ ፎከስ ላድርግልህ። ሎክ አምላካችን ቃል አለው ብለን ስንል ቃሉ ፈጣሪ ነው እያልን ነው። ስለዚህ አምላካችን ያ ቃሉ ደግሞ እንደኔና እናንተ ድምፅ አይደለም፣ አካላዊ ነው። አካላዊ ነው ስንል መፍጠር የሚችል ፐርሰን የሆነ ነው። ያ አካላዊ ቃል መፍጠር የሚችለው ማለት ነው ስጋ ያልነበረው ክርስቶስ ተብሎም ያልተጠራው ዓለማትን የፈጠረ አስቀድሞ፣ ከዛ በኋላ ግን ማርያምን ከፈጠረ በኋላ ማርያም ተወልዳ ምን ብላ እድሜዋ እንትን ካለ በኋላ ከሷ ስጋና ደምን ተካፍሎ ቃል ሁሉን የፈጠረው ሁሉን ያስገኘው ስጋና ደምን ነፍስን ከሷ ነስቶ በዛ በስጋው መለኮት ተዋህዶት ተገለጠ ብለን ነው ምናምነው። መለኮት አስቀድሞ የነበረ ነበር፣ ቃል አስቀድሞ ነበረ። ነገር ግን እሷን ፈጥሮ ከሷ በስጋ ተወለደ በመለኮት። ያ መለኮት ቃል ስጋ ሲሆን ቃል ጸጋና እውነትን ተሞልቶ በመለኮት ስጋን ሲዋሃድ ቃል ከዛ በኋላ ምን ብለን እንጠራዋለን? ያንን ክርስቶስ ብለን እንጠራዋለን ማለት ነው። ኢየሱስ ብለን እንጠራዋለን። ስለዚህ አስቀድሞ ምን ነበረ? ስጋ አልነበረው፣ ደምና ነፍስ እንደዚህ እነኚህ አልነበሩትም። መለኮት ብቻ ነበረ፣ ቃል ብቻ ነበረ።
ነገር ግን ከማርያም ሲወለድስ እንደኔና እንዳንተ እጅ እግር ያለው ፊት ያለው ነገር ግን እንደኔና እንዳንተ ብቻ ሳይሆን መለኮት የተዋሃደው ደግሞ አንተ ምን አለ ነፍስ አለ በሰውነት ውስጥ ነፍስና ስጋ አለ አይደለ? ነፍስና ስጋ ነው። ከዚህ ውጭ መለኮት የለህም። መለኮት የተዋሃደ አምላክ አይደለህም አይደል አንተ? እሺ ያ ክርስቶስ የምታየው ግን መለኮት የተዋሃደው ነው። ቃል የተዋሃደው ነው። ስለዚህ ቃል ደግሞ አስቀድሞ የነበረ ነበረ፣ በስጋ ተገለጠ። መገለጥ ነው። አይታይም፣ አምላካችን አይዳሰስም፣ አይነካም። ነገር ግን ስጋን ከማርያም ፈጠረና ተሷ ተካፍሎ በስጋው ተገለጠ። በስጋ ተገለጠ ማ መለኮት ማለት ነው ቃል። ስለዚህ ቃል መቼ ነበረ? አስቀድሞም የነበረ ነው። ስጋና ደሙ ከየት ነው የመጣው? ከማርያም። እሷ ማን የፈጠራት? ራሱ ቃል። ራሱ ቃል ፈጠራት። ራሱ ደግሞ ከሷ ደግሞ መወለድን ከጀለ ፈለገ ማለት ነው። ተወለደም ያ እኮ ፈጣሪ እኮ ከምንም ነገር ግዛ እንደማይፈልግ ነው አሁን እኛ የምንረዳው ሆነ የምናውቀው። ግን አንተ እያልክ ያለው መጀመሪያ ፈጣሪ ነበረ ቃል ነበረ እያልክ ነው። አሁን ይሄ ብዙ አልተብራራለኝም በነገራችን ላይ፣ ግን በገባኝ ልክ ላስረዳ። እሺ አላህ ቃል አለው አይደለ? እሺ አላህ ቃል አለው። ቁርአን ቃል ያላህ ቃል ነው ብለህ ታምናለህ? አይ ቲንክ ይዋ ቃሉ ምንድን ነው? ፍጡር ነው? አይ ይሄ በነገራችን ላይ አሁንም ወደዛኛው ጭቅጭቅ እንዳንመለስ፣ ይሄም ዋሃቢያና አህባሽ የሚለውን ነገር የሚያከራክር ነገር ነው። ይሄ ፍጡር ነው ፍጡር አይደለም የሚለውን ነገር ማለት ነው። ምንድነው ብለህ መሰለህን ጥያቄ ጠይቅ። ምንድነው ብለህ የምታምነው? ያለህን ቃል ቁርአንን ያው ያለህ ቃል ነው። ፍጡር ነው ወይንስ ፍጡር አይደለም ብለህ የምታምነው? ያላህ ቃል ነው። ዙሮ ዙሮ ፍጡር ነው ፍጡር አይደለም ነው በራሴ ማለት ነው። ፍጡር ነው ፍጡር አይደለም። ከዚህ ላይ አላሁ አለም ወላሂ ትንሽ ከዚህ ላይ ጠለቅ ብዬ የማውቀው እውቀት የለኝም በነገራችን ላይ። ለዛ ነው የከበደኝ። ያ ለዛ ነው። ምክንያቱም እኛ ጋርም ሲመጣ እንዴት የሚለውን ይህንኛውን የእናንተን ከተረዳኸው ቁርአን ያላህ ቃል ነው ስትሉ እኛ ጋር ሲመጣ ምንም የሚከብድ ነገር አይኖረውም። ምክንያቱም አምላካችን ቃል አለው። ቃሉ ደግሞ ዝም ብሎ ጊዜ ውስጥ የጀመረ ወይም ደግሞ እንዲብትን ቃል አይደለም፣ ተነግሮ የሚጠፋ ምናምን ነገር አይደለም። ሰው አካላዊ ነው ስንል መፍጠር የሚችል ነው። ያ መፍጠር የሚችል ማድረግ የሚችለው በስጋ ተገለጠ አካላዊ ቃል ነው ብለን እናምናለን። አካላዊ ስንል እንደኔ ድምፀት የጩኸት የሆነ ቃል አይደለም የአምላካችን ቃል። ያ ድምፀት ብቻ ያልሆነው ቃል መፍጠር ማድረግ የሚችለው ቃል እሷን ፈጠራት ማርያምን፣ ኢቨን ስጋውን ጭምር። ከዛስ መለኮት ተዋህዶት በስጋው ተገለጠ እና ታየ። ይሄንን ያደረገው ደግሞ ምንድነው? ፍቅር ስቦት። አንተ አሁን በቂያማ ቀን አላህን ታየዋለህ። እኛ ግን አምላክ በባህሪው አይን ያካብበዋል ብለን አናምነው። መቼም ቢሆን አይታይም፣ አልታየም፣ አይታይም በባህሪው በመለኮታዊ ባህሪው። ነገር ግን ለእኛ በሚመጥነን የሰው ልጅ እግዚአብሔር መሆን ፈልጎ ስላልተሳካለት እርሱ ግን እኛ አጥፍተን በነበረበት ሰዓት ወደ እኛ ዝቅ ብሎ በስጋ ተገልጦ ታየንና በትንሣኤ ቀንም ደግሞ በዛ በተገለጠበት ይታየናል ማለት ነው እንጂ በባህሪው ግን ስጋና ደም ባልያዘ በመለኮታዊ ባህሪውን ግን አይናችን ሊያካብበው ስለማይችል መቼም አምላክ ማየት አይቻልም። አሁን እኮ ሁለት አይነት ቃል ነው እየተናገርክ ያለው። ማየት ሊያካብበው አይችልም ማልክ፣ ቀጥለህ ደግሞ ይታያል እያለ ሊያካብበው አይችልም ስለ ምንድነው? እሱ ስጋና ደም የተካፈለው እሱን እናየዋለን። እሱ የምናየው ግን ምንድነው? አስቀድሞ ዓለማትን ከመፍጠሩ በፊት እንደዛ ነበር እያልን አይደለም። እኛ በማጥፋታችን በውድቀታችን የእግዚአብሔር ቃል በስጋ ተገለጠልን እንጂ እንደዛ በመለኮታዊ ባህሪው ስልህ ስጋን ባለያዘበት በአስቀድሞ ዓለማትን በፈጠረበት ቃል ብቻውን ግን አናየውም። ማለት ስጋ ተተዋህዶ በፊት የነበረውን ከስጋ በባህሪው አናየውም። አስቀድሞ በነበረው ቁርአንም ማየት ትችላለህ። ያላ ቃል ነው አይደለ?
ኦኬ ቁርአንም ማየት ትችላለህ። አላህ ቃል ነው። ከቁርአን ውጭ ያለህን ቃል ማየት ትችላለህ? እንዴት ብለህ አየህ? ያ ማለት ነው ቁርአን ላይ ሲሆን ግን አየኸው። ስለዚህ እኛም የማይታየው ያ መለኮት በሚታይ ስጋ በሚዳሰስ ስጋ ተገለጠና አየ ነው። በባህሪው ግን የሚታይ አይደለም። የሚታይ ካልሆነ እንዴት ታየ ነው? እኔ እኮ አሁን ግራ የገባኝ ነገር አይታይም ማለት የማይታይ ከሆነ እንዴት ታየ? እንዴት ሊታይ ቻለ? ፍጡርስ እንዴት ሊሆን ቻለ? አሁን አንተ እያልክ ያለኸው ኢየሱስ ተሰቅሏል። ወይ በነገራችን ላይ ምሽል ነበር እኮ እንዴት ታየ? መልሰህ ወደኋላ መለስከኝ። ምክንያቱም ቁርአንን ለምሳሌ አይታይም ተስማማን። አይምን ቁርአን ይታያል ያላ ቃል ነው አየዋለሁ አልከኝ። ከቁርአን ውጭ ያለ ቃሉን ታየዋለሁ ስለ አላየውም አልከኝ። ያየኸው ቁርአንን እንዴት ነው? ቁርአን ላይ ቁርአን ሊታይ ስለሚችል ወረቀቱ ሊታይ ስለሚችል ቃሉን እዛ ላይ አየኸው ማለት ነው። ቁርአን ታየ ያላ ቃል ታየ ማለት ነው። ስንጥለው ግን ቃሉን በባህሪ ታየዋለሁ ብለህ እያየኸው አይደለም አታየው። ስለዚህ እኛ ምን አለ እንዴት ታየ? ቃሉን ያየሁት የሚታይ የሚዳሰስ የሚነካ ሎክ የሚታይ የሚዳሰስ የሚነካ ስጋና ደምን ተካፍሎ በዛ ተገልጦ ገንዘብ ባደረገው ሎክ በገንዘብ ባደረገው በስጋው ታየ እንላለን። ገንዘብ ስላደረገው ማለት ነው። ስለዚህ ያን ስጋና ደም ገንዘብ ስላደረገ በዛ ታየ ብለን እንላለን እንጂ በባህሪው ግን ከዛ ነጥለ ነው መለኮት ይታያል ወይ ካልከን ግን አይታይም። እንዴት ተገለጠ? ለምን ተገለጠ ከሆነ ሮሜ ምዕራፍ 5 ቁጥር 6 ላይ ጠላቶች ሳለን ፍቅር አስገድዶት በፍቅር ለእኛ ብሎ እንደቀረበ እንደመጣ፣ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ለቤዛነት እንደተገለጠ በስጋ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 እስከ 16 ትሕትናን ፍቅርን ሊሰብከን ሊያስተምረን እንደመጣ ይናገራል ማለት ነው። እንዴት ታየ? ለምን ተገለጠ ብለን እንትን ማለት አንችልም። ለምሳሌ አንተ በቂያማ ቀን ገና ይታያል ብለህ ታምናለህ። የእኛ ግን ተገለጠ አስቀድሞ። አንተ ደግሞ በቂያማ ቀን ነው ይታያል ብለህ የምታምነው አላህን አይደለ? ያም በሁለት ቅርጽ መጥቶ አንድ በምታውቀው አንድም በማታውቀው ቅርጽ የትኛው አላህን እንደምታመልኩት ጥያቄ ይፈጥራል። እሱም ማለት ነው አንደኛው በምታውቀው አንደኛው በማታውቀው። አላህ አባቱን ይገልጻል የሚለውን የምትቀበል አይመስለኝም። ዋብያዎች ናቸው የሚቀበሉት ባት የለውም ብለህ ስለምታምን። ኦኬ ስለዚህ ምኑን ነው የምታየው? ከአዳ አንተ ባት የለውም እጅ የለውም ፊት የለውም ብለህ የምታምን ከሆነ እንዴት ነው የምታዩት? ምኑን ነው የምታዩት? ከዛ ላይ አላሁ አለም። እኔ ጠለቅ ያለ እውቀት የለኝም በነገራችን ላይ። ዋናውና በትልቅ እውቀት የሚባለው አላቅም ማለት ነው በነገራችን ላይ። እሺ ስለዚህ በዚህ ዙሪያ ላይ ጠለቅ ብዬ የማውቀው እውቀት የለኝም። አቀና ያለን። እሺ ለዛሬ ይብቃን።